ወንድ ልጅን የምትንቁ ሴቶች ትዳር አይወጣላችሁ። ባሏን የምትሰድብና የምትንቅ ሴት ንስሐ ትግባ። ወንድ ልጅን በመስደብና በማንቋሸሽ ዲስሪስፔክት በማድረግ አትቀይሪው ተብላችኋል። ሴቶቻችን አልተቻሉም። እስኪ ሶስቱንም ሴቶች ስሟቸውና ከዛ በኋላ ሐሳቦቻችሁን ኮሜንት ላይ ጽፉልኛላችሁ። እኔ ደግፋለሁ ሐሳባቸውን። እስኪ እንስማው። በተለይ ወንድ ልጅ የምትንቁ ሴቶች ማርያምን ትዳር አይወጣላችሁ። ማንም ወንድ አይፈልጋችሁ። ከምንም በላይ ወንድ ልጅ የሚፈልገው ክብር ነው። በነገራችን ላይ ወደሽም ጠላሽም ታንቀሽ ትሞቻለሽ እንጂ አባትሽን የምታከብሪ ከሆነ ወንድሞችሽን የምታከብሪ ከሆነ ወንድ ልጅ ክብር ሊኖርሽ ይገባል። ለምን? ወንድ ልጅ ወንድ ነው። ኦኬ፣ ወንድ ልጅ ወንድ ነው። ለዛ ነው እግዚአብሔር ሲፈጥረው መጀመሪያ የፈጠረው ወንድ ልጅን ነው። ኦኬ፣ አንቺ እንድታግዢው አጋዡ እንድትሆኚ በሐሳብም በምንም እንድታግዢው ነው። እሺ፣ ከጎን የፈጠረሽ አንቺን። ያ ነገሮች አይገባችሁም። ገደል ይግባ እንዲህ ነው አይባልም። ካልተመቸሽ አለመኖር ነው የሚሻለው። አለመኖር በነገራችን ላይ መብትሽ ነው። ግን አለማክበር ከሱ ጋር እየኖርሽ ግን ማንም ካንቺ ጋር አይገጥልም። በነገራችን ላይ ሁሌ ሰላም ታጫለሽ ቤተሽ ውስጥ። ክብር ከሰጠሽው ግን ዳዴ ነው የምታስኬጂው። በነገራችን ላይ እንደፈለግሽ ነው የምትኖሪው። ገባሽ አይደለ? እሱ ራሱ ክብር ካልወደደለት ብትተዩ ይሻላል። ተዩ በቃ። ከአንቺ ጋራ የሚሄድ ሰው አይደለም እንጂ አለማክበር ግን ደስ አይልም። በፈጣሪም ዘንድም አትቀበይም። ኦኬ። ሴቶች ባሎቻቸውን በመስደብ በማመናጨቅ በማፍጨርጨር የዲረንተም ብሎ በማለት እኔ ቀየርኩ በማንጨርጨር ነው የሚባለው። ማንጨርጨር አይነት ነገር ይሄ ንቀት ያለው ቢመል በቃ ወንድ ልጅ ይሄ ነገሩ ከተነካበት ቆመ። ሸታ ካለ የሆነ ኮምፒውተር አይሰራም፣ አትነካው አይሰራ አለ ትላለህ፣ ግን የለም እቃ ቀፎ ይሆናል ቤት ውስጥ። ልክ እንደዛው ሴትም ልጅ ቨርባሊ አቢዩስ ስትደረግ፣ ቨርባሊ ብቻ አይደለም ኢሞሽናሊ በቃ አይዞሽ በኔ ምክንያት እኮ አይደለም። ባልሽን ማቃለል የጀመርሽ ቀን ንስሐ ግቢ። ማቃለል፣ ማዋረድ፣ ስለሱ ክፉ ነገር ማሰብ፣ ክፉ ነገር ማውራት፣ ለቤተሰቦች ማማት፣ ለጓደኞች መቦጨቅ፣ ክፍተቱን ማውራት፣ ችግሩን በቃ አንቺ አብረሹ በመኖርሽ ብቻ የምታውቂያቸውን ክፍተቶች ለሰዎች ማውራት የጀመርሽ ቀን ንስሐ ግቢ። ባልሽ የቤትሽ ራስ ነው፣ የልጆችሽ አባት ነው፣ ክብርሽ ነው፣ ሞገስሽ ነው። ቤትሽ የሚከበረው ባልሽ በመኖሩ ነው። እሱ በቤትሽ ውስጥ በህይወትሽ ውስጥ በመኖሩ ቤትሽ ይከበራል፣ አንቺ ትከበሪያለሽ። ለምን? ባል ክብር ስለሆነ ሞገስ ስለሆነ። ባልነት ከሰውየው ማንነት ጋር አይገናኝም። የባልነት ክብር፣ የባልነት ጸጋ፣ የባልነት ሹመት ራሱን የቻለ ክብር ያለው ሹመት ነው። ስለዚህ ሰውየውን አቃልልኩ ብለሽ ትዳርሽን፣ ኑሮሽን፣ ህይወትሽን አታቃይ። አንቺ ያላከበርሽውን ባልሽን ሌሎች ሰዎች እንዲያከብሩልሽ እንዳትጠብቂ። አክብረሽ የምታስከብረው አንቺ ነሽ። ይሄን ከዚህ በፊትም ብያለሁ። ምሳሌ 31 ላይ ያለችው ሴት ባሏም በአደባባዮች በር በቆመ ጊዜ በሽማግሌዎች ዘንድ የተከበረ ይሆናል ነው የሚለው። ስለ ባሏ የሚያወራው እዚህ ፓርት ላይ በሙሉ ስለሷ ነው የሚያወራው። ስለዚህ ባልሽ የሚከበረው ባንቺ ነው፣ የሚወደደው ባንቺ ነው። አንቺ ካላስከበርሽው፣ አንቺ አክብረሽ ካላስከበርሽው፣ ክፍተቱን ካልሸፈንሽለት፣ ጥንካሬው ካልሆንሽለት፣ ተስማሚ ረዳቱ ካልሆንሽለት ማንም ሰው እግዚአብሔር ደግሞ ጸጋ ያበዛልናል። እንግዲህ እንደሰማችሁት ነው። የማንን ይበልጥ ወደዳችሁት፣ የማንን ተመቻችሁ ልላችሁ አልኩና የሶስቱም ሐሳብ በጣም መልካምና በጎና የተሻለ ነው፣ ጥሩ ነው፣ ለብዙዎች ይጠቅማልን ብዬ አስባለሁ። እስኪ እናንተን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። እንደዚህ አይነት ሴቶችን ደግሞ ቸሩ መድኃኒዓለም ያብዛልን ባይ። ወንድ ልጅ ምንም ያህል ሴቷን ቢያፈቅራት ቢወዳት ሰላም ካልሰጠችው፣ ጭቅጭቅ ካበዛች፣ ይኸውላችሁ ቅናት ካበዛች ወንድ ልጅ ሰላም በሌለበት ቤት ውስጥ መኖር አይችልም። ለሰከንድም መቆየት አይችልም። እየወደዳት ጥሏት ይሄዳል። ላይክ ትሕዝዮን ተዳደሪኺ ተቀዳመይቲ ካባኽ ዝለልያ ሪስፔክት እዩ። ወተባዕታይ ብኽብሩ ምንም አይደራደርኒ። ዋላ ደርሆ መዓልቲ ግበርሉ፣ ዋላ ክዳኑ ሕፀቢ ኣስታርርሉ፣ መግቢ ሃብዮ
ብኽብሩ ዝደራደር የብሉ ዝኾነ ዋጋ ክኸፍል ከማን ቅሩብ እዩ ስለዚ ተጠንቀቓ እቲ ዘለክን ህያብ ዝያዳ ንኽትፃወራ ዝሕግዝ እዩ እሞ ተጠቐማሉ ምኽንያቱ ምስ ገደፍክኖ ተሓዳር ምስ ኣባረርክኖ ምስ ሰጎክንኦ ኣትዩ ዝወፅእ ገዛኽን እምበር ቀዋሚ ዝሕዘክን የለን ምኒን ምባል ግደፍኦ እስኺ ልዕልዩ ክሳድ ተባሂሉ ኮይ ጓልሲ ክሳድ እያ እቲ ወዲ ድማ ርእሲ እንታይ ማለት እዩ ክሳድ ሕጂ ረእዩ ናብ ዝርኢ ንኹሉ ኩርናዓያ መን ትርኢ እታ ርእሲ ግን ንቕድሚት እያ ትርኢ ናይ መጻኢ እያ ትርኢ እታ ጓል ግን ነቲ ንኣሽቱ ነገርን ከተድህበሉ ትኽእል እያ እሞ በጃኽን ነቲ ሓዳር ሓዝኣ እቲ ሰብኣይ እንተሎኮ እቲ ገዛ ይድፈርን እዩ እቲ ሰብኣይ ገዛ ክንተሎ ወድኺ ሮል ሞዴል ኣለዎ ወድኺ ዝነግሮ ዝኣልዮ ኣለዎ ነታ ጓልክኸ ዝኾነ ጎበዝ ኣይክደፍራን እዩ ንስኹ እንተኾነ ክብርትን ክቕየር ይኽእል እዩ እቱም ሰባት ተስፋ ይትቑረፃ ፒፕል ቼንጅ እድለኛ ወንድ ከምን አይነት ሴት ጋር ይጣመራል መሰላችሁ? አከብርሃለሁ ከምትል፣ ከምትታዘዘው፣ ከምትሰማው፣ ከምታደምጠው፣ ሐሳቡን ከምታከብርለት፣ የሱ የሆነ ነገር ከምታከብርለት፣ ከምትጠብቀለት ሴት ጋር ሲጣመር ወንድ ልጅ እድለኛ ነው። ወንድ ልጅ ክብሩን ይወዳል። ስለዚህ የምታከብረውን ሴት፣ የምትሰማውን፣ የምታደምጠውን፣ የምትታዘዘውን ሴት ይወዳል እና ደግሞ የምትረዳው ከምንም ነገር በላይ የምትረዳውን ሴት ይወዳል ወንድ ልጅ። በቃ ክብር እንዳለ ነው። ክብር የማያስነኩት ነገር ነው። ወንዶች በቃ እንድታከብር ይፈልጋል። የትኛውም ወንድ የትኛውም ደረጃ ላይ ይሁን ክብር የሚባል ነገር በጣም ያሳስበዋል እና እድለኛ ወንድ ልጅ ከምታከብረው፣ ከምትታዘዘው፣ ከምትሰማው፣ ከምታደምጠው፣ ሐሳቡን ደግሞ ከምታከብርለት፣ ኦኬ ይሄ ነገር እንደዚህ ነው ብላ ቆም ብላ መስማት ከምትችል፣ ኖ ቤቢ ይሄ ነገር እኮ ልክ አይደለም፣ በዚህ መንገድ አትሂጂ፣ ይሄን ነገር አስተካኪ ብሎ በፖዚቲቭ መንገድ ሲነግራት የምትሰማ ሴት ከሷ ጋር ሲጣመር ወንድ ልጅ እድለኛ ነው። ወዳችኋለሁ። ባይ። ወንድ ልጅን ከቤት እንዲሸሽ የሚያደርጉ 4 የሴቶች መርዛማ ንግግሮች። አንዲት ሴት ሳታውቀው በንግግሯ ብቻ ባሏን ከቤት እንዲሸሽ ልታደርገው እንደምትችል ታውቃላችሁ? ወንዶች ሰላም ፍለጋ ከቤት እንዲሸሹ የሚያደርጓቸውን 4 ንግግሮች ዛሬ ነው እህታችሁ ነግራችኋለሁ። እስከ መጨረሻው ተከታተሉትና የምታደርጉ ካላችሁ አስተካክሉ። አንደኛ፣ ማንቋሸሽ፣ ዝቅ አድርጎ የመመልከት ወይም ደግሞ የማጣጣል አይነት ንግግሮች አሉ አይደል? እነዚህ ንግግሮች ወንዶችን በጣም የሚሰብሩና የሚጎዱ ንግግሮች ናቸው። ሁለተኛ፣ ሁልጊዜም ነገሮችን ካለፈው ስህተት ጋር ማያያዝ፣ ጥፋተኝነትን የሚያስታውሱ አይነት ንግግሮችን መናገር። ሶስተኛ፣ ከሌላ ወንድ ጋር ማወዳደር። ነገሌን ይኸው እስኪ ለሚስቱ እንደዚህ እያደረገ እንደዚህ ገዝቶ እንደዚህ ሆኖ። ሲጀመር ሰው እንደ ቤቱ ነው የሚኖረው እንጂ እንደ ጎረቤቱ አይደለም አይደል? ፕሊስ በተቻላችሁ መጠን የራሳችሁን ህይወት ከሌላ ከማንም ጋር አታወዳድሩ። ከአራተኛው በፊት ግን በትዳር ውስጥም ሆነ በፍቅር ግንኙነት ፍቅር እንዲጨምር ከሚያደርጉ ነገሮች ውስጥ አንዱ ስጦታ መስጠት ነው። ያው እኛ ሴቶች ደግሞ ለወንዶች ስጦታ ለመስጠት ለመምረጥ እንቸገራለን አይደል? አንቺም ለባልሽ እንደተወደደ እንደተከበረ እንዲሰማው የሚያደርጉ ብራንድ የሆኑ ጥራትን ከዘመናዊነት ጋር የተላበሱ በጣም የሚያማምሩ ሰዓቶችን ከአኪያዎች ማግኘት ትችላለሽ። ካለሽበት ሳትንቀሳቀሺ በተመጣጣኝ ዋጋ ከተለያዩ አማራጮች ጋር እንደምታዩት በጣም በሚያምር ካርቶን በፍጥነት በነፃ ያላችሁበት ያደርሳሉ። ለበለጠ መረጃ በ0995 800 500 ላይ ደውሉላቸው። የቲክቶክ አካውንታቸውንም ከስር ሜንሽን አደርጋለሁ። አራተኛው ደግሞ ምንድነው? ዝምታን እንደ ቅጣት መጠቀም ነው። ይሄንን እንግዲህ ብዙዎቻችሁ ሴቶች እንደምትስማሙበት አልጠራጠርም። ምክንያቱም የምናደርገው ነገር ስለሆነ ማለት ነው። ግን ትክክል አይደለም፣ የሚያርቅ የሚያሸሽ ነገር ነው። እናንተስ ምን ታስባላችሁ? ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። አመሰግናለሁ። ቻው። ሴቶች ባል የሚፈልገው ሆዱን ይወዳል ይሉኛል። እኔ እስካሁን ባየሁት በሪሰርች አላረጋገጥኩም። እስካሁን ባየሁት ምግብ ከልክለሽ ግን አክብሪው። እኔም እስማማለሁ። ገባሽ አይደል? ከምግቡ በላይ ክብሩን ነው ወንድ ልጅ የማይደራደርበት። አለቃዋ ላይ ማጫው፣ አለቃዋ ላይ ማታፈት፣ ሰራተኞቿ ላይ ማጫው ምናምን ሆና ቤት ገብታ ባሏ ላይ ከጮች አይስማሙ። እዚች ሴት መጀመሪያ ከራሷ ጋር ሴትም ወንድም ቢሆን ውጪ ተሽቆጥቁጦ መቤቴ ብሎ ምናምን ብሎ ቤት ገብተው ስሚ አንቺ ካለ ይሄ ከራሱ ጋር የተጣላበት መስመር እንዳለውና አንቺን እንዳንድ የህይወቱ አንድ እጅና እግር አካል አድርጎ ስላሰበ የመጣ ችግር ነው። በጣም ከመለማመድ አይሻደ ቀይት ማትሄድ ሁሉ ያለሽ አብረሽ። በአብዛኛው የኛ ከባዱ የህይወት ባህሪ የሚታየው ቤት ውስጥ ነው ይባላል። የዛ ምስክር ደግሞ ሚስት ከሆንሽ ባል ነው፣ ባል ከሆንሽ ሚስት ናት፣ እናት ከሆንሽ ልጆችሽ ናቸው። ከዛ ውጪ የምታዣቸው በአንቺ ቁጥጥር ስር ያሉ ደሞዝ የምትከፍያቸው ሰዎች ናቸው። የአንቺን ቢሄቪየር የአንቺን ጫፍ ስትደርሺ ማንነትሽን የሚያዩት በቃ የቅርብ ሰዎችሽ ናቸው።
አንድም የቅርብ ሰዎችን ፎር ግራንትድ መውሰድ ነው። ቤት ስትገቢ በቃ ምናምን እዛ እንዲህ ሌላው እንዴ ምናምን የሚል ሌላው ኢጎ ነው። እንዴት ይናገረኛል? እንዴት እሱ ያዘኛል? እና ማን ነው የሚያዝሽ? አይሽ አይደለ? ሴት አሰለጠንን፣ ሴት አላሰለጠንን፣ ሴት አስተማርን ብለን ከመስመር ያልወጣ ስልጣኔ ነው ማድረግ ያለብን። አየሽ እኔ ብዙ ጊዜ ይላዋለሁ የኢትዮጵያ አሰራሯም ብዙ ነገሯም ይለያል። እኛ ፈሪሃ ፈጣሪ ሰዎች ነን አይደል? በቁርአንም በመጽሐፍ ቅዱስም ባልና ሚስት ግንኙነታቸው ምን መምሰል አለበት? ክሊር ከት የሆነ ሮል አለ። አየሽ እቺ ልባሟ ሴት የምትባል እቺ ታዛዧ የምትባል እቺ ለስላሳዋ አሁን በብዙ ጽናት ደግሞ እንደገና መለሱና አሁን ፌሚናይን ኤነርጂ ያስፈልጋታል ሴት። አየሽ ይሄ ማስኩላይን ካረግናት በኋላ ይሄ በፌሚኒዝም በምናምን በጥብጠን ማንነቷን ካሳጣናት ከራሷ ጋር ካጣላናት በኋላ አሁን ተመልሰን ሶፍት መሆን አለብሽ። ይሄ ፌሚናይን ኤነርጂ የሚባል አሁን አልበዛም? እንደሰማችሁት ነው። ወንድ ልጅ በቃ በክብሩ አይደራደርም። ይሄ ማለት ነው በቃ ሌላ እንትን ለሚመስላችሁ በቃ ሌላ የተወሳሰበ ነገር ውስጥ የምትገቡ ሴቶች ማለት ነው፣ እንደዛ የምታስቡ ሰዎች ማለት ነው። አይደለም በቃ ጀስት የእሱ የሆነን ነገር መጠበቅ፣ የእሱ የሆነን ነገር ማስጠበቅ፣ የእሱን ቫሊዩ ማወቅ፣ እሱን ማክበር። በቃ ክብር ለሚገባው ክብር ስጡ። ዲስ ሚንስ ወርሺፕ አይደለም። እሺ ላይክ በጣም በቃ አምልኪው ተሽጉድጉጂ ምናምን አይደለም። በቃ የሚገባውን ቫሊዩ ስጪው፣ የሚገባውን ሪስፔክት ስጪው። ወንድ ልጅ በዛ አይደራደርም። በቃ ይሄ በጣም ማቹርድ ከሆኑ ሰዎች የምትሰሙት ነገር ነው። ትክክለኛ የሆነ ነገር ነው። የትኛውም እድሜ ላይ ያለ ወንድ ነው በቃ እንደዚህ መከበር የሚፈልገው፣ መደመጥ መሰማት የሚፈልገው። አክብሪውና ኔክስት ያሉ ነገሮች ይቀጥላሉ። ኢቭን መውደድም ጭምር ማለት ነው። ለሱ ክብር በጣም በጣም ወሳኝ ነገር ነው። በጣም አስቡበት፣ በደንብ አስቡበት። አንዳንድ ጊዜ እጠይቃለሁ ማለት ማንንም ነው እንዴ ማክበር ያለብኝ? የትኛውንም ወንድ ነው እንዴ ማክበር ያለብኝ? መከበር የሚገባቸው ራሳቸውን አክብረው ያሉ ወንዶች አሉ። እነዛ ወንዶች መከበር ይፈልጋሉ፣ አንቺ እንድታከብሪያቸው ይፈልጋሉ። ትዳርንም የፍቅር ግንኙነትንም ረጅም ርቀት የሚያስኬደው መከባበርና መቻቻል ነው። ፍቅር እንዳለ ሆኖ ማለት ነው። በጣም ወዳችኋለሁ። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ባይ። ወንዶች በጣም የሚፈሩት ቃል ነው። በቃ እንደ ወንድነት ነው እነሱን ትሪት ማድረግ ያለብን። አሁን ቅድም ከተፈጥሮ ጋር ግብግብ አልተባባልንም? ይቅር ከተፈጥሮ ጋር ግብግብ። በቃ እነሱ ከዚህ ይልቅ የሚያስደስታቸው ነገር በኮንቨርሴሽኖች መሀል ማንሳት ወሬዎች። አሁን እንድታወሪው በጣም ሲሪየስ ኢሹስ አሉ፣ ይሄ ወንበር የሚፈልጉ ምናምን። ግን እያንዳንዱን ነገር በየጊዜው ዛሬም ላገኝ ይፈልጋሉ ምናምን ስትዩ ትንሽ የመሰላቸትና ወንዶች በአጠቃላይ በንግግር ከሚፈቱት ነገር ባሻገር ይሄ ቀለል አድርገሽ በጨዋታ ውስጥ የምታወሪውን ነገር ይይዙ የመያዝና ለዛ ነገር ወይት የመስጠት ነገር አላቸው። ይሄ እፈልግሃለሁ አወራሃለሁ ስትያቸው ከዛ ይልቅ አቮይዳንስ ነው የሚፈልጉት፣ ያርቁሻል። በቃ ዛሬ ይሄን ካለችኝ እንደ ባለፈው አይነት ጉዳይ ልታነሳ ነው፣ የሆነ ነገር ውስጥ ይቆልፍ የሆነ ነገር ውስጥ ያስገቡሻልና እንደዛ ከሚሆን ይሄ ጥሩ ስሜት ባለበት ሁኔታ ውስጥ ሙዶች ቆንጆ ሲሆኑ ምናምን እዛ ላይ በጨዋታ ነገሮችን የመፍታት ነገር ወንዶችን ይገዛል ብዙ ጊዜ። እና እንዲህ ፕሪንሲፕልድ ሆነሽ ስታውሪ ግን ብዙም ኢንተረስት አያሳዩም ይባላል። እና እኔ አሁን ባሌ ምን አይነት ነው ብዬ ነው ማወቅ መጀመሪያ። ከሱ ጋር አውርቼ ነው ነገሮችን የምፈታው። እንዲሁ የማውራ ኮሚኒኬት ቀደም ትዳር የሚፈርሰው በኮሚኒኬሽን ችግር ነው ብዬሻለሁ፣ ታስታውሺ ከሆነ አይደለ? የመጀመሪያው ችግር ኮሚኒኬሽን ነው። ያ ደግሞ ይሄ ሃርድ ቶክ የሚመስል ባይሆን ይሄ ሲሪየስ ነገሮችን ሁሉ ጫፍ ላይ ሄደን ባናወራና የምናወራበት ዛሬ የምናወራበት ወይም ደግሞ ዛሬ ችግርን ለመፍታት የምናስብበት ነገር ፋይዳው ጥቅሙ በጣም ትልቅ መሆኑን ማሳየት። አሁን ለምሳሌ ዛሬ በዚህ ነገር እንድናወራ የፈለግኩት እንዲህ አይነት ኪሳራዎች እንዳያጋጥሙን ወይ ደግሞ እንዲህ አይነት ነገሮች እንዳይበላሹብን ፈልጌ ነው ብለሽ አላማውን ማስቀመጥ ብትቺ እና ብዙ ጊዜ በኮንቨርሴሽን ነው ችግሮች የሚፈቱት፣ በንግግር ነው ችግሮች የሚፈቱት። ግን የሰውየውን ባህሪና ፍላጎት ማወቅ ብንችል አንዳንድ ሰው ፊትሽ ብቻ ሲቀየር የሚደነግጥ ሰው አለ። ጀስት ፊትሽ ብቻ ይሄ ነገር አላስደሰታትም ማለት ነው ብቻ የሚል ሰው አለ። አንዳንድ ሰው ዲቴል ፍሮም ደ ስክራች እንድታወሩ የሚፈልግ ሰው አለ።
አንዳንድ ሰው ደግሞ እንደው ዝም ብለሽ ወጥተሽ ሻይ እየጠጣሽ ቤት ውስጥ ራሱ ባናወራ የሚል ሰው አለ። በነገራችን ላይ ቤት ውስጥ ከምናወራው መኪና ውስጥም ሊሆን ይችላል፣ ወይ ደግሞ ሌላ ቦታ ሻይ እየጠጣን እናወራ ሊልሽ ይችላል። እንደዛ የሰውየውን ማንነት፣ ፍላጎት እና ኤክስፒሪየንሶችሽንም ማወቅ። ለምሳሌ ትናንትና እንደዛ ተነጋግረን ካልፈታሁት ትክክለኛ መንገድ አይደለም መለወጥ አለብኝ ብለሽ ራስሽንም አጀስት ማድረግ ያስፈልጋልና እቹት ልጅቷ እቹት ሴት የሆነችዋ ሴት ማለት እቺ ናት። በቃ ሴት ማለት እንደዚህ ናት። አዳምጥ እስቲ በእናትህ። ሴቶች ትምህርት ውሰዱ፣ ወንዶች ደግሞ ማለት ነው ይዋት በቃ አዳምጥ ዝም ብለህ። እንዲበልጠኝ እፈልጋለሁ። እኔ ፐርሰናሊ በምንም ነገር ላይክ የኔ የምለው ሰው እንዲበልጠኝ እፈልጋለሁ። ፋይናንሻሊም ሊሆን ይችላል፣ ሜንታሊም ሊሆን ይችላል። በብዙ ነገር እንዲበልጠኝ እፈልጋለሁ። በቃ እንደዛ ነው የምቀበለው የኔን ወንድ። ወንድን ልጅ ማክበር እግዚአብሔርን ማክበር ነው። በጣም ነው ነገሮች እንዲትይሉ ነው እና ደግሞ ከኔ በላይ ለሱ አስባለሁ። አሁን እኔ ፋይናንሻሊ በለጥኩት፣ ችግር የለውም እኮ ለኔ መብለጥ በእውነት ችግር የለውም። እኔ ግን ለሱ አስብለት ምን አይነት ስሜት ይሰማ ይሆን የሚለው ነገር ይደብረኛል። ወንድ ልጅ በሁሉም ሁኔታ ውስጥ ነው የሚከበረው። አስበው እኔ ስራ ምናምን መጥቼ እሱ ቤት ውስጥ ልጅ እንትን ሲል ምናምን ማለት ምንም ነው ሴንስ ማይሰጠኝ። እኔ አላውቅም በእውነት ማለት ነው። ወንድሞቼን በጣም ነው የምወዳቸው እና ወንድ ተብሎ ሲወራ ወንድሞቼ ትዝ ስለሚሉኝ እቆምላቸዋለሁ። ቤት ውስጥ ሞን እንደ ባርነት ቤት ውስጥ ያለውን ስራ ግን ያውቁታል ማለት እንደዛ የሚሉ ሰዎች ባርነት አይደለም። ቤት ውስጥ ልጅ ኬር ማድረግ ምናምን ባርነት አይደለም። ቤት ውስጥ ያለውን ነገር መስራት ምናምን በፍጹም ባርነት ሊሆን አይችልም። ብዙ ጊዜ ወንዶች ሆዳቸውን ይወዳሉ ይባላል። ይሄን ሰምተሽ ታውቂያለሽ? ብቻ ወደሽ ታውቂያለሽ? ወደ ጥያቄ ስንመለስ አዎ አወራሯ፣ ፈገግታዋ፣ ኧረ በዳት ሁሉ ነገሯ እንዴት አባቷ ደስ እንደምትል ማለት ነው። አቦ እንደናንቺ አይነት ሴቶች ያብዛልን እመቤቴ። ባሌ ሁልጊዜ ከፊት ነው መሆን ያለበት። እሱ ራስ ነው። እሱ ለኔም ለቤቴም በረከት ነው። እስኪ በጌታ ሰው በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ዋው! የቤቴ ራስ ክርስቶስ ኢየሱስ ከሆነ ባሌን የኔ ራስ ካደረገው የኔ ስራ ድርሻ ባሌን ማመን ነው። አሁን ያመንኩበት ደረጃ አብርሼ እኔ ምን አገባኝ? የዚህ ቤት ራስ እኔ አይደለሁም። እንዲህ ቤትዬ እንዲህ ጎሏል። ድሮ ቢሆን የትም ጉድጓድ ገብቼ ለምኜ አመጣለሁ። አሁን ግን መርህ እንደሳትኩ ገባኝ። ኖሬ ስለዚህ እጥራለሁ፣ እለፋለሁ፣ ማድረግ ያለብኝን አደርጋለሁ። ግን በረከት የሚመጣው በባሌ በኩል ነው፣ በቤት ራስ በኩል ነው። አይ ሪስፔክት ዚስ፣ ይሄን አከብራለሁ። ስለዚህ ድሮ ቆይ አንተ አታውቅም እምለውን ቦታ አሁን አንተ ነህ የምታውቀው ማለት ጀምሬያለሁ። ቀስ ሲል ምን ይመጣብን መሰለ ሴቶች ፋይናንሻሊ ነገሮችን እያሸነፍን ስንመጣ ሁሉን ነገር አፎርድ ማድረግ ቻለን ማለት የሆነ ሰዓት ላይ ይሄ ባህሪ ነበረብኝ። ስራ አለኝ፣ ጥሩ ደሞዝ ነበረኝ፣ ፋይናንሻሊ ጥሩ ነኝ፣ እንዳልኩ ያለሁበት ያ ድርጅት የሚደግፈኝ ነገር አለ። ከዛ ትንሽ እኔ ቦልድሊ የመናገር ምን ሁሉን ነገር እኔ ነኝ የማደርገው ሴንስ ይሄ ስህተት ነው። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ዋው! ሳሚት በማድረግ ታምኛለሽ ማለት ነው። ሰሚሽን በደንብ እኔ እኮ ምናልባት ከሱ የተሻለ የማውቀው ነገር ሊሆን ይችላል። ከሱ የተሻለ በሱ ጉዳይ ላይ ኳሊፋይድ ሆኜ ሊሆን ይችላለሁ። በፍጹም ግን እኔ በልጣለሁ በምን ሴንስ የመጣሁለት ጸብም የሚመጣው ያኔ ነው። አይቀበልም እሱ። ከዚህ የተነሳ እኔ ይመስለኛል በእኔ የሚኮራው ራሱ እነዚህ ሁላ ነገሮች እያሉ አግሬሲቭሊ ነኝ ብዬ ስለማልወጣ ሚስቴ ብሎ በድፍረት ነብይ ቢያስፈልገኝ፣ ነብይ አማካሪ ቢያስፈልገኝ፣ ጸሎት የሚጸልይልኝ ቢያስፈልገኝ ለኔ በቃ አለኝ ብሎ ኮንፊደንስ ያደረበት በዝቅታ ውስጥ ነው እና ፍቅር ዝቅታን ይፈልጋል። እንደዚህ አይነት ሴቶች ይብዙልን። በቃ እንደዚህ አይነት ጌታ የባረካቸው ሴቶች እጅግ ይብዙልን። ብዙ ሴቶችን ማስተማር የሚችሉ በትክክለኛው መንገድ ማቅናት የሚችሉ ብዙ ሴቶች ይብዙልን። በጣም ወዳችኋለሁኝ ባይ። ዝሙት ምን ያህል ከባድ እንደሆነ አስባችሁ ታውቃላችሁ? ዝሙት ድቅቅ አድርጓችሁ እንደሚያስቀምጣችሁ ታውቃላችሁ? ህይወታችሁ ምስቅልቅሉ እንደሚወጣ ታውቃላችሁ? በዝሙት ምክንያት
ዝሙት በጣም ከባድ ነገር ነው። ላይክ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ለእናንተ በጣም ወሳኝ የሆነ ነገር ነው ይዤላችሁ የመጣሁት። የሰው ልጅ ሌላ ኃጢአት ሲሰራ ከሰውነቱ ውጭ ይሰራል፣ ዝሙትን ግን ሲሰራ በገዛ ስጋው ላይ ይሰራል ይላል። ስጋችን ምን ያህል ክቡር እንደሆነ ነው የሚያመላክተው። እና ዝሙት በጣም ከባድ ነው። በጣም 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 ከባድ ነው። ከዝሙት ኃጢአት መውጣት እጅግ ከባድ ነው፣ ግን ደግሞ ይቻላል። እስኪ ይህንን ቪዲዮ ስሙት፣ በጣም ነው የምትጠቀሙበት። ሃይ ጋይስ እንዴት ናችሁ? እስቲ አንድ ቪዲዮ ልስራላችሁ። ትናንትና ስለ ዝሙት አውርቼላችሁ ነበርና ዛሬ ደግሞ አንድ ከራሴ ህይወት ጋር የተገናኘ አንድ ታሪክ ልንገራችሁ። አሁን ብዙ ሰው ይማርበታል። የበቀደሙ ቪዲዮ ላላገቡ ለወጣቶች ነው። የዛሬው ቪዲዮ ግን አይ ቲንክ ለብዙ ሰው ይሆናል። እኔ የዛሬ 9 ዓመት ምናምን አካባቢ እንዳልኳችሁ 16 ዓመት ልጅ አለችኝ፣ ሴት ልጅ። ወንድ ልጄ ደግሞ 14 ዓመቱ ነው። ያው በልጅነቴ ነው ያገባሁት እና የዛሬ 9 ዓመት አካባቢ በዛ ሰዓት ከልጆች አባት ጋር ያው በትዳር ውስጥ ነበርን። ነገሮች ፐርፌክት ባይሆኑም በብዙ ነገሮች ላይ እየሰራንበት ልጆቻችን እያሳደግን እኔ ትምህርት ቤት ሄዳለሁ፣ እሱ ስራውን እየሰራ ጥሩ ላይፍ ነበረን። እሱም ቤተሰቦቹ እዚህ ካናዳ ነው የሚኖሩት፣ የኔም ቤተሰቦች እዚህ ካናዳ ነው የሚኖሩት እና በቃ ጥሩ የሚባል ህይወት ነበረን። ከዛ በኋላ እንዳልኳችሁ ዛሬ 9 ዓመት አካባቢ አንድ ቀን ከአንድ በዛ ሰዓት ጓደኛዬ ከነበረች ልጅ ጋር እንወጣለን። የት ነው የወጣነው? ያው እዚህ ቶሮንቶ ነው እኛ የምንኖረው። እዚህ አበሻ ቤት እንወጣለን። ከዛ አንድ ሰው ተዋወቃለሁ። ከዛ ከልጁ ጋር ተዋወቅን። አክቹሊ የዛን ዕለት አብረን አደርን። ከዛ በዛው ነገሩ ቀጠለ። ከዛ መጠጣት ምናምን ተጀመረ። ትምህርት ቤት ሄድ ነበር ብያቸዋለሁ። ኮሌጅ ማር ነበር፣ እሱን አቋረጥኩኝ። ቤቴን፣ ትዳሬን፣ ልጆቼን የሚለውን እርግፍ አድርጌ ትቼ ጫት ምናምን መቃም ጀመርን። እንጠጣለን። በዝሙት መሳተፍ ነው በቃ ላይፋችን ይሄ ነው። እንወጣለን፣ ክለብ እንጠጣለን፣ እንደባደባለን፣ እንሰዳደባለን። በቃ ላይፋችን ይሄ ሆነ። እኔም በቃ በጣም እንትን ሆንኩኝ። በቃ የሆነ ማልሰማ ሰው ሆንኩኝ። ኢቭን የልጆቼ አባት ራሱ አስቀምጦ ሊመክረኝ ሞክሮ ነበረ። ተይ ቅርብሽ፣ እኔ ጋር እንኳን ባይሆን ትዳራችን ባይሳካ የተሻለ ሰው ነው መመኝልሽ፣ የተሻለ ህይወት ነው መመኝልሽ፣ ይሄ ነገር ይቀይርሻል ምናምን አለኝ። አልሰማልኩ። ቤተሰብ ሊመክረኝ ሞከረ፣ ቤተሰብንም አልሰማልኩኝ። እንዳልኳችሁ በዛ ሁኔታ ቀጠለ። ወደ 2 ዓመት ማለት ነው። በቃ መጠጣት ነው፣ መደባደብ ነው፣ ዝሙት ነው፣ መቃም ነው፣ ክለብ መውጣት ነው፣ ክለብ ወጥቶ መደባደብ ነው፣ ቺቲንግ ነው፣ ስድብ ነው። በቃ ይሄ ነበረ በዛ ሰዓት የነበረው ነገር ማለት ነው። እና ከዛ እንደው መጨረሻ ላይ ያ ሪሌሽንሽፕ ያለቀው በቃ ነው ሞስ ልገደል ቢላ ወጥቶብኝ ነገሩ ህግ ጋር ደርሶ ምናምን ነው። እና ከዛ በኋላ ግን እኔ ከዛ የ2 ዓመት ግንኙነት ውስጥ ወጣ ሌላ ሰው ነው የወጣሁት። መንገድ የነበራት አላማ የነበራት ሴት። ከዛ በፊት ፐርፌክት አልነበርኩም፣ ግን ነገሮች ላይ እየሰራሁበት እንዳልኳችሁ ትምህርት ቤት ሄድ ነበር፣ አላማ ነበረኝ። መኪናዬን ይዤ ከቤተሰቤ ጋር በፍቅር ምኖር ሰው ነበርኩኝ። ከዛ ሪሌሽንሺፕ ውስጥ ወጣ ግን ያው እንዳልኳችሁ አቅጣጫዬን ሳትኩኝ፣ በጣም የምጠጣ ዝም ብዬ በቃ በዛ ሰዓት በዝሙት መንፈስ የተያዝኩኝ አመፀኛ፣ ቤተሰቤንም አላከብር፣ በጣም ኃይለኛ ሴት ሆኜ ነው የወጣሁትኝ። እና ምን ልላችሁ ፈልጌ ነው፣ አሁን ትናንትና ዝሙት ስላችሁ ዝሙት ማለት የሆነች አንዴ ወተን ሆነ የምናደርጋት አይደለችም። አንዳንድ ጊዜ እግዚአብሔርም ይታገሰናል፣ ነገሮችን እናመልጣለን። ግን አንዳንዴ አንድ ቀን ናት ያቺ አንድ ቀን ምን አይነት ሰው ላይ እንደሚጥለን አናውቅም። ከእግዚአብሔር መስመር ስንወጣ፣ ከትክክለኛው መስመር ስንወጣና በአመፃ ስንጓዝ፣ ሰይጣን ሰፈር እግር ስናበዛ ሰይጣን በዛ ነው የሚያገኘን። እሱ ኃይል የለውም እኛ ላይ፣ ግን እኛ ሰፈሩ ከሄድንለት ያገኘናል። እና እሱ ነው ሌላ ሀፕን ያደረገው። ግን የራሴ አመፃ መንገድ፣ የራሴ ዝሙት መንገድ፣ እግዚአብሔርን ያለመታዘዝ መንገድ የማይሆን ሰው ላይ ጣለኝ። ያ ነገር ደግሞ እኔም ብቻ ሳይሆን ልጆቼን አስከፈለ፣ የልጆቼን አባት አስከፈለ፣ ቤተሰቦቼን አስከፈለ። እንደነገርኳችሁ ጥሩ ላይፍ ነበረን። እህቶቼን፣ እኔ መጀመሪያ ልጅ ነኝ፣ 2 እህቶችና 1 ወንድም አለኝ። እህቶቼን በእኔ አርፎ የነበሩ እህቶቼን እነሱ ስለኔ መጨነቅ ጀመሩ። ቤተሰቡን ማንቀጠቅጥ ሰው ሆንኩኝ። አልሰማም፣ እንደፈለኩ ሆንኩኝ። ልጆቹን ራሱ በቃ ቤተሰብ ላይ ትቼ በቃ በራሴ መንገድ ኮምፕሊትሊ አቅጣጫ የሌላት ሴት ነው የሆንኩት። እና ምን እላችሁ ፈልጌ ነው፣ ዝሙት ብዙ ነገር ያስከፍላል። አይኖ ብዙ ሰው አውጥቶ ላይናገር ይችላል፣ በሩን ዘግቶ ብዙ የሚያለቅስ ሰው ይኖራል። እና ግን እኔ አሁን ወጥቼ የምነግራችሁ ሰው እንዲማርበት ነው። እግዚአብሔር ዝም ብሎ አልተናገረንም።
የሚያስከፍል ነገር በጣም ከባድ ነገር ነው። እኔ በዚህ 9 ዓመት ውስጥ ብዙ ነገር ነው ያጣሁት። ብዙ ነገር መስራት የምችልበትን ጊዜ ከዛ ነገር ለመላቀቅ ራሴን ፍለጋ እንደገና የድሮዋ ያቺ እንደዚህ አይነት እናት ለመሆን ከሱስ ለመላቀቅ ከእንደዚህ ከወንድ ከመቀየር ለመላቀቅ አፈር ስበላ ነው የከረምኩት። ከቤተሰብ ጋር ብዙ ጸብ ብዙ ብጥብጥ መፈጠር ጀመረ እና ለዚህ ነው እግዚአብሔርን ታዞ መኖር በቅድስና የሚጠቅመው። አሁንም ይሄንን የምታዩ ካላችሁ ባለትዳሮች የሆነ መንገድ ላይ የሆነ ህይወት ውስጥ ያላችሁ አይመስልም እንጂ አንድ ቀን ነው፣ አንድ ቀን ዋጋ ያስከፍላል። ያ ደግሞ የምንከፍለው ዋጋ በጣም ከባድ የሚያም ነው። እኔ ማላገኛቸው ብዙ እድሎች አምልጠውኛል። ልጆቼ ብዙ ዋጋ ከሁሉም የሚያመው ልጆቼ የከፈሉት ዋጋ ነው። እኔ ስነ ስርዓት ቢይዝ በአባትና በእናት የማደግ እድል ነበራቸው። ብዙ ነገር አያመልጣቸውም ነበረ። እኔም የተሻልኩ እናት እሆንላቸው ነበረ በዛ ሁሉ ነገር ውስጥ ባላልፍ ማለት ነው። እና እኛ ብቻ ሳይሆን ልጆቻችን ደግሞ ከኛ የበለጠ ብዙ ነገር እኛ በምንወስነው ውሳኔ በእኛ አመጽ ብዙ ነገር ይከፍላሉ። ምክንያቱም እንዳልኳቸው የኔ ልጆች ከፍለዋል፣ እኔ ብዙ ከፍያለሁ። ለዚህ ነው በቀደም ያልኳችሁ አንዳንዱ እድሜ ልክ ነው ያልኳችሁ። አንዳንዱ ነገር አይለቀንም። ንስሐ ገብተን ብንመለስም አይለቀንም። በቃ ያ የዘራነውን ነገር ማጨዳችን አይቀርም እስከ መጨረሻው ድረስ። ያንን ስናጸዳ ብዙ ቁጭት አለ፣ ብዙ ህመም አለ እና እናቴ ምን ትላለች ድሮ አይገባኝም ነበር። አሁን ስቲል እየሰራሁበት ነው ከዛ ትዕቢትና ከአመፃና ከአልሰማ ባይነት ለመላቀቅና ግን እናቴ ሁሌ ምን ትላለች ሰው በጽድቅ ከኖረ አይቆጨውም፣ ምንም ነገር ቀና ብሎ ይሄዳል ትል ነበር እና ትክክል ናት። በጽድቅ ከኖርን አይቆጨንም ብዙም ነገር። ግን ራሳችን ያበላሸነውን ነገር አይምሯችን ራሱ እንዳልኳችሁ እኔ አንዴ ቤተሰቤን አንዴ ልጆቼን አባት ብሌም ማላረገው ሰው አልነበረም ለዙሉ ለማልፍበት ላለፍኩበት ነገር። ምክንያቱም አንዳንድ አይምሯችን ይከብዳል። እኔ ነኝ ያመጣሁት፣ የራሴ አመፃ ነው፣ የራሴ አለማዳመጥ አለመታዘዝ ነው ማለት እና ግን ያንን ነገር እስክንል ደግሞ ላይፍ አፈር ነው የምታስበላን በቃና አንቀየርምም ደግሞ እና ምን ልላችሁ ፈልጌ ነው መንገዳችሁን አስተካክሉ። እግዚአብሔር አለ፣ እግዚአብሔር ያያል። ሰይጣን ደግሞ ዝም ብሎ አይለቃችሁም። አንድ ቀን አፈር ነው የሚያበላችሁ። ስለዚህ ከማልቀሳችሁ በፊት ልጆቻችሁ ብዙ ከማልቀሳቸው በፊት የእድሜ ልክ ጸጸት ከማትረፋችሁ በፊት ተመለሱ፣ እግዚአብሔርን ታዘዙ። በዝሙት በአመጽ መሄድ ለራሳችሁ ማጠቅሙ ለሌላ ሰው ማጠቅሙ። እኔ ከልጆች አባጋ ነገሮችን ለማስተካከል ሞክረን ነበር። ከዛ ሁሉ በኋላ ግን አልሆነም። አንዴ ነገሮች ከተበላሹ ከባድ ነው። ከዛ በኋላ ህይወቴ ውስጥ ሰው ገብቶ ነበረ መልካም ሰው ምለው፣ ግን ያንንም ሰው ጎዳሁት። ምክንያቱም በዛ ነገር ውስጥ ብዙ ነገር ስታልፉ እናንተ ራሳችሁ ለሌላም ሰው ማትሆኑ ነው የምትሆኑት። አመፀኛ ያደርጋችኋል፣ ትዕቢተኛ ያደርጋችኋል። እኔ ሞር በዝሙት ውስጥ በተሳተፍኩ ቁጥር ብዙ ነገር ውስጥ ባለፍኩ ቁጥር ሱስ ውስጥ መግባቴ ምናምን ሞር አመፀኛ ሴት፣ ኃይለኛ ሴት፣ የማትታዘዝ ሴት፣ ድንዝዝ ያለ ሰው ነው የሚያደርጋችሁ እና መልካም ሰው ቢያጋጥማችሁ ትናንት ያልኳችሁ ይሄንን ነው። እናንተ ያንን ሰው ትጎዱታላችሁ። ስለዚህ ብዙ ጦስና ብዙ ጉዳት ነው ያለው ዝሙትና አለመታዘዝ። ስለዚህ ይሄንን የምታዩ ለወንድም ለሴትም ይሆናል። እግዚአብሔርን እንፍራ፣ ከዝሙት እንራቅ፣ ከአመፃ እንራቅ። ምክንያቱም ያስከፍላል። እግዚአብሔር ዝም ብሎ አይደለም የጻፈው። እግዚአብሔር አይዘበትበትም። ምንም ነገር ቀል የለም። እኔ ፐርፌክት ሆኜ አይደለም የምነግራችሁ፣ ግን ይሄ ያለፍኩበት የከፈልኩበት እየከፈልኩበት ያለው ነገር ነው እና አንድ ሰው እንኳን ቢማርበት ከመንገዱ ቢመለስ እኔ ድሮ የሆነ ነገር ባስተካክል እንደዛ አይነት ሰው ላይ አልወድቅም፣ እንደዛ አይነት ነገር ውስጥ አልገባም፣ እንደዚህ አልከፍልም ነበረ እና እግዚአብሔር የሰጣችሁን እድሜ በደንብ የምትጠቀሙበትን ሰይጣን አይብላባችሁ። በራሳችሁ አመፃ ብዙ ቁስል ውስጥና ብዙ ለቅሶ ውስጥ አትግቡ። ይሄንን ልነግራችሁ ነው። አይሆፕ የሆነ ሰው ይሄንን አዳምጦ ይማርበታል። አመሰግናለሁ። እንደሰማችሁት ነው። ከምንም ነገር ውስጥ መውጣት ይቻላል። ከምንም ነገር ውስጥ በቃ እናንተ ለመውጣት ወስኑ። እናንተ ለመውጣት ኢንተረስት ይኖራችሁ እንጂ ከምንም ነገር ውስጥ መውጣት ይቻላል። ከዝሙት ኃጢአት መውጣት ይቻላል። ዝሙት በጣም ከባድ ነው ብያችኋለሁና መውጣት ይቻላል። በቃ ማቆም ይቻላል። እባካችሁ
በደንብ አስቡበት። በጣም ነው የምወዳችሁ ባይ